ገዜን ንብረቴን እፈልጋለሁ ብለሽ ጠየቅሽው እንዴ? አዎ። ምን ነው? አይ ምን ይገባኛል። ትሁት፣ እድሜ ልኬን ለፍቼ ያፈራሁት ንብረቴ ነው። ይገባኛል። ያንን ንብረት በቶሎ እጄ ላይ ማስገባት አለብኝ። ከዛ የቤቴን እህት ማሳከም ፈልጋለሁ። የቤቴን እህት ለማሳከም ነው የገንዘቡን የፈለግሽው? አዎ፣ ያ የኔ ቅጣት ነው። የቤቴ ቆማ በእግሯ ስትሄድ ሳይ ነው ለራሴ ይቅርታ ማደርገው። ሀሳብሽን ያሳካልሻል። አሜን። እኔ በጣም ነው የማፈቅራት። እህቴ አንተን ስታይ ደስ ብሏት መስሎኝ ነበረ። ፈገግ የምትልም መስሎኝ ነበር፣ ግን ለካ ስህተት ነበርኩኝ። ስህተት አይደለም። እኔም አፈቅራታለሁ፣ እሷም ታፈቅረኛለች። ታፈቅራት ኖሮማ የሁላ ነገር ባልሆነ ነበረ። ትሰማኛለህ? ለእህቴ ይሄ አይገባትም። እሺ እመኘኝ ቤቲ፣ እኔ ምንም የማውቀው ነገር የለም። ከዚህ በኋላም ደግሞ ምንም ነገር እንድትሆን አልፈቅድም። ጥሩ፣ እንደዛ ከሆነ ስትመጣ ፍላጎቷን በሙሉ እንጠይቃታለን። ፍላጎቷ ግን ከዚህ ቤት መውጣት ከሆነ አንድን ቀን ለማላሳድራት። እሺ እስክትመጣ እንጠብቅ እባክሽ። እሺ በይኝ። እሺ አመሰግናለሁ። በስተመጨረሻም እንግዲህ የባቢን እናት እህቴን እንዴት እንደዚህ ትናገሪያታለሽ? ለምንስ እንደዚህ ብለሽ ትሰድቢያታለሽ? በማለት እንግዲህ ልጅና ልጅ ለራሳቸው ለተፈላለጉት አንቺ ለምንድን ነው እንደዚህ የምታደርጊው? ለምንስ እህቴን ትሰድቢያታለሽ? በማለት እንግዲህ በተናገረችው ቃላት ማለት ነው አሁን ላይ ቤቲ ዋጋ እያስከፈለቻት ትገኛለሽ። በነገራችን ላይ ያው ቤቲ አሁን ላይ የምታደርገው ነገር በጣም ስህተት ነው ማለት ነው። በእርግጥ ለእህቷ ጠበቃ ቁማ ነው፣ ግን ደግሞ ቢሆንም በዚህ መልኩ ማለት ነው የባቢን እናት እንደዚህ ማሰቃየት የለባትም ብዬ ነው ማስበው። አዎ ጥፋት አጥፍታለች፣ ግን ደግሞ ለጥፋቷ ይሄን ያክል ድረስ አይደለም ብዬ ነው ማስበው ማለት ነው። ሲቀጥል ደግሞ ይብን ራሱን ለምንድን ነው እንደዚህ ያደረግሽው በሚለው ወይንም ደግሞ ለምንስ እህቴን ሰደብሻት? የተሳደብሽው ለካ አንቺ ነሽ ስትላት ማለት ነው በወቅቱ የተቆጣቻትና እንዲሁም ደግሞ አንገቷን እንቅ አድርጋ የያዘቻት ነገር ያ ነገር በቂ ነው። ሲቀጥል ደግሞ ልጇ ራሷ ነው ማለት ነው። ያ ማለት እንግዲህ እናቱን ሊያሳምን ሆነ ፍላጎቱን ሊያሳካ የሚችለው በትክክል እናቱን ካሳመነ በኋላ ነው ማለት ነው። ስለዚህ ከዚህ በላይ ማለት ነው ቤቲ ከባቢ እናት ላይ የምታደርገውን ነገር ማቆም መቻል አለባት ብዬ አስባለሁኝ። አንድና አንድ እሷ አሁን ላይ እህቷን ማሳከም አለባት። እህቷ ጥሩ ቦታ እንድደርስና እንዲሁም ደግሞ ሕክምናውን እንድታደርግ ማለት ነው የተቻላትን መታገል ነው ያለባት ብዬ ነው ማስበው። በእርግጥ ያው እንግዲህ የባቢ እናት በተናገረችው ቃላቶች ነው እንግዲህ ህይወት ማለት ነው እጅግ በጣም ውስጧ ተጎድቶ ማለት ነው ለካ በሰዎች ዘንድ እንደዚህ ነው ስሜ ሽባ ነው የምባለው ለካ በማለት እንግዲህ እንደተናገረችና ውስጧን በጣም እንደከፋት እንዲሁም ደግሞ ከሰፈር ጥፍት እንዳለች ከባቢ ጋር ምን መገናኘት እንደማትፈልግ ሆና ማለት ነው ቤቱን ለቃ የወጣችው ማለት ነው። በነገራችን ላይ ያው እንግዲህ የቤቴ ቤተሰቦች ተከራይተው የሚኖሩት አሊያም ደግሞ ህይወት ተከራይታ የምትኖርበት ቤቱ የነባቢ ሆኖ ተገኝቷል ማለት ነው። በነገራችን ላይ ቤቴ የራሷ የቤተሰቦቿ ቤት ነበር የመሰለኝ፣ ግን ደግሞ ከነባቢ ቤት ተከራይተው ነው የሚኖር። ስለዚህ ህይወት ስትመጣ እኔ ከዚህ በላይ እህቴ ስትጎዳ በፍጹም አልፈልግም፣ ማየትም አልፈልግም። ባቢ እሷን ለማሳከም ወይንም ደግሞ እሷን ነገሮቹን ህይወቷን እንደዚህ አበላሽቸው የእሷን ህይወት ለማስተካከል እኔ የማልፈልገው ህይወት ውስጥ እንደገባው አንተ ራሱ ታውቃለህ። ስለዚህ አሁንም ልክ እንደመጣሽ ከዚህ ቤት መውጣት ነው የምፈልገው፣ እሷን ይዤ መውጣት እፈልጋለሁ ነበር ያ ሌላ ነገር ምንም ነገር አልፈልግም በማለት እንግዲህ ያው ቤቲ ራሷ አስጠንቅቀዋለች ማለት ነው። ባቢ ግን እናቴን ወደ ጎን ታያት፣ እኔ እሷን በጣም ነው የምወዳት፣ በጣም
በጣም ነው የማፈቅራት። ከዚህ ከወጣሽ በፍጹም እኔ ራሱ ሰው አልሆንም፣ ነገሮቹን እኔ ራሴ አስተካክላለሁ፣ ጊዜ ስጭኝ፣ አሁን ላይ ስትመጣ እዣት እወጣለሁ የሚለውን ነገር ሀሳብሽን መቀየር አለብሽ እባክሽን ቤቲ በማለት እንግዲህ ቤቲንም አናግሯታል። ለጊዜው ቤቲ እሺ ብላለች። እሺ ካለች በኋላ ለምንድን ነው እንግዲህ የባቢን እናት ልታጠቃ ያሰበችው የሚለው ነገር እጅግ በጣም ከባድ ነው። በዚያ ላይ ደግሞ ፎቅ ላይ ናቸው። ያልሆነ ነገር እንዳይፈጠርና እንዲሁም ደግሞ ቤቲ እህቷን ሳታሳክም እስር ቤት እንዳገባ ነው በነገራችን ላይ እኔ የሚያስፈራኝ ማለት ነው። ሌላው እንግዲህ አባባ ስለ ህልሙ እጅግ በጣም እያሳሰበው እያጨናነቀው ይገኛል ማለት ነው። ይህ ግለሰብ እንግዲህ ያንን ነገር ያደረገው በእርግጠኝነት አለምዬ ሊጎዳት ይችላል የሚለው ነገር በጣም እያሳሰበው ይገኛል ማለት ነው። ሲቀጥል ደግሞ ያው አለምዬም አሁን ላይ ምንም አይነት የውስጥ እረፍት እየተሰማኝ አይደለም፣ ከሰራሁት አንጻር ሙሉ ቤተሰቦቻቸውን ነው እኔ እያስቀየምኩኝ በማለት እንግዲህ ስለ ቤቲ ቤተሰቦች ማለት ነው ስለ ቤቲ እንዲሁም ስለ እህቷ ስለ እናቷ ስላለው ነገር ሙሉ ቤተሰብ እኔ አስቀይም ያለው በእኔ ምክንያት ነው እንደዚህ ያደረኳቸው እና እነሱን በማሰብ እኔ በጣም ውስጤ ሰላም ሊያገኝ አልቻለም በማለት እንግዲህ ለናቴ ለልጇ አለምዬ ተናግራለች ማለት ነው። እሽማዬ ምን ለማድረግ አሰብሽ በማለት እንግዲህ እናቴም ጠይቋት ነበረ። እኔ የልጅነቴን በልጅነት እድሜ የሰራሁትን ገንዘቤን ንብረቴን እፈልጋለሁ፣ ይህም ደግሞ አባትህ እንዲያካፍለኝ እፈልጋለሁ፣ እከሰዋለሁ፣ በህግ እይዘዋለሁ በማለት እንግዲህ ለናቴ ተናግራለች። ይህ ሀሳቧና ሁኔታዋ ማለት ነው ምንም ያልተዋጠለት ናቲ ደግሞ በፍጹም ይህን ነገር ማድረግ የለብሽም እማዬ፣ ልክ አይደለሽም። ምክንያቱም አሁን ላይ ስለ ገንዘብና ስለ ንብረት ካወራን አቶ ገዛኝ ወይንም ደግሞ አባቴ አሁን ላይ ምንም ነገር አይተወንም፣ ሌላ ወንጀል ውስጥ ነው እኛን ራሱ የሚያስገባን። እባክሽን እማዬ ይህን ነገር ብታዘጋዩ ደስ ይለኛል በማለት እንግዲህ ለእናቱ ለአለምዬ ተናግሮ ነበረ። አለምዬ ግን ምንም የምተወው ነገር የለም፣ አሁን ላይ ምንም የምፈራው ነገር የለም፣ እንደ ድሮ አልፈራም። ሲቀጥል ደግሞ የራሴን ንብረት ነው የምጠይቀው ደግሞ በህግ እስከሆነ ድረስ እያንዳንዱን በትክክለኛው መንገድ ነው መጠየቅ የምፈልገው። ከዚህ በፊት ሲሰራቸው የነበሩ ወንጀሎችን እያንዳንዱ ማስረጃዎችም አለኝ። ከዛም አንጻር እስር ቤት እንዲገባ እፈልጋለሁ። እኔ ደግሞ በራሴ በንብረቴ በተካፈልኩት ንብረቴ የቤቲ እህት ታክማ በእግሮቿ ተራምዳ እንድትሄድ እፈልጋለሁ። ያን ጊዜ ነው እኔ ውስጤ ሰላም የሚያገኘው። አሁን ግን ውስጤ ምንም አይነት ነገር ሰላም የለውም በማለት እንግዲህ ለናቴ ተናግራለች። ናቴም ይህንን ሀሳብ ላባባ ተናግሯል ማለት ነው። ግን ደግሞ ያው ሀሳቧ ያለምዬ ማለት ነው ትክክልና ወሳኝ ሀሳብ ቢሆንም ግን ደግሞ አቶ ገዛኝ ንብረት ብላ ከሄደች ምን ያክል ማለት ነው ጉዳት እንደሚያደርስባት ከዚህ በፊትም እንግዲህ 2 ዓመት ከ6 ወር በአንድ ክላስ ውስጥ አጭቋት እንዲሁም በር ዘግቶባት ሲኖር የነበረው ንብረቴን ትካፈለኛል ከኔ የበለጠ ወንድ በመምሰል እሷ ስራዋን ትሰራለች። ስለዚህ እሷ ንብረቴን እንድትካፈለኝ ለልጇም አሳልፋ እንድሰጥ አልፈልግም በማለት እንግዲህ በጣም ብዙ ስቃይ እንዳደረሰባት ሁላችንም የምናውቀው ጉዳይ ነው። አባባም ይህንን አንስቶ ነበር አለምዬን ሲያናገራት የነበረው። ሀሳብሽ ጥሩ ሆኖ እያለ አለምዬ ግን ደግሞ አሁን ላይ ከአቶ ገዛኝ ጋር የሚያናነካካን ነገር ማቆም አለብሽ። በዚያ ላይ ደግሞ በጣም መጥፎ ህልም አይቻለሁኝ በማለት ምን አይነት ህልም ነው ያየኸው? እባክህን ንገረኝ በማለት እንግዲህ አባባን ጠይቀው ነበር። አባባ ግን ህልሙን መናገር እንዳልፈለገ ግን ፎ ህልም እንዳየ ነው የነገራት ማለት ነው። እና አሁን ላይ እንግዲህ አባባ ከዚህ በላይ እኔ አንተን ማስቸገር አልፈልግም። ምክንያቱም አባባ ነገሮችን ማለት ነው ሀሳብሽ እቅድሽ እጅግ በጣም ደስ የሚል ነው። ምክንያቱም የቤቲን እህት ማሳከሙ በጣም ጥሩ ሀሳብ ነው። ግን ደግሞ በዚህ መልኩ ከአቶ ገዛኸኝ ጋር በገንዘብ ምክንያት መነካካቸው በጣም ከባድ ነው። ምክንያቱም እሱ እጁ ረዥም ነው በማለት እንግዲህ አባባ ተናግረዋል። ግን ደግሞ ያን ሁሉ ገንዘብ ከየት አምታ ማለት ነው? ምክንያቱም ከአቶ ገዛኸኝ ጋር ገንዘብ ተካፍላ ማለት ነው ንብረቷን ተካፍላ የቤቲን እህት ካላሳከመች በስተቀር የራሷ ምንም አይነት ነገር የላትም ማለት ነው። ግን ደግሞ አዝማሚው አሁን ላይ ማለት ነው አባባ ሙሉውን ማለት ነው የቤቲን እህት
ካሳከማት እጅግ በጣም ጥሩ ይሆናል። ምክንያቱም አለምዬም ሌላ ውስጥ መግባት እንትን አትልም ማለት ነው። ግን ደግሞ አባባ እንደዚያ ቢያስብም አለምዬ ምን ብላለች? እስካሁን ያስከን እንዳለ ሆኖ ደግሞ ሌላ ነገር እንኳን አድርግ አልልህም በፍጹም በማለት እንግዲህ ሀሳቡን ማለት ነው አባባ እንዲያቆም አስደርገዋለች ማለት ነው። እናቴ አሁን ላይ የእናቱ ሀሳብ እጅግ በጣም ነው ያሳሰበው ማለት ነው። ምክንያቱም ምን ያክል አባቱ ጨካኝ እንደሆነ ስለሚያውቅ ማለት ነው። ሲቀጥል ደግሞ አሁን ላይ አቶ ገዛኝ ትሁትን እጅግ በጣም ነበር የተቆጣት። ምክንያቱም ለምንድን ነው ይህ ሽማግሌ ከቤቴ የመጣው ምን ይሰራል በማለት እንግዲህ እጅግ በጣም ሲቆጣት፣ እንዴ አባቴ እኮ ነው። ሲቀጥል ደግሞ ያለሁበትን የወደኩበትን ቦታ ራሱ ማየት ይችላል። እኔ ስጠፋበት ልጁ እሱ የኔን የመፈለግ ደግሞ ግዴታ ነው። ስለዚህ በምንም አይነት መልኩ አባቴን እንድትናገርብኝ አልፈልግም በማለት እንግዲህ ትሁት ተናግራለች። አቶ ገዛኸኝም እኔ ከቤቴ ማንም እንዲመጣ አልፈልግም፣ ስትፈልጊ ደግሞ ወጥተሽ ማግኘት ትችያለሽ የሚል እንግዲህ አጭር መልስ ሰጥቷታል ማለት ነው አቶ ገዛኸኝና እንዲሁም ደግሞ ቤቲ አሁን ላይ ስለ አለምዬ በጣም ተንኮል ነገር እያሰቡ ይገኛሉ። ምክንያቱም ገዚ ማለት ነው አሁን ላይ ምንድን ነው ያደረገው? ያው አለምዬ የንብረት መካፈል ትፈልጋለች። ስለዚህ ንብረቱን ምንም ያክል ባሸሸውም ግን ደግሞ ከዚህ በፊት ሞተች በሚል ወረቀት አሰርቼ አዋጅ አድርጌ ነበር። በዚያ ምክንያት የሆነ ነገር ይፈጠራል። ስለዚህ እስር ቤት መውረዳችን አይቀርም። ከዛ በፊት ግን የሆነ ነገር ማድረግ አለብን። ከዚህ በኋላ እሷን መግደል ብሎ ማሰብ በፍጹም የማይሆን ነገር ነው። ሲቀጥል ደግሞ የያዘችው ራሱ ፖሊስ ማለት ነው። ያ ማለት እንግዲህ ጠበቃ አብሯት የሚሰራ ጠበቃ ራሱ በብር የሚደራደር ራሱ አይደለም። በብዙ ሰው ጠይቄያለሁ። በጣም ጠንካራ ጠበቃ ነው የያዘችው። በነገራችን ላይ አባባ ራሱ ብሏታል። ምክንያቱም አቶ ገዛኝ ጠበቃ ብትይዥም በተለያዩ በገንዘብ ስለሚገዛቸው ምናልባት አንቺ ላታሸንፊ ትችያለሽ ብሏት ነበር። ግን ደግሞ አለምዬ ምን ብላለች? እኔ በጣም ጠያቄያለሁ። በጣም ኃይለኛ ጠበቃ ነው። በገንዘብም ይሁን በምንም የማይደራደር ጠበቃ፣ ለእውነት ለሀቅ የሚቆም ጠበቃ ነው ያቆምኩትኝ። ስለዚህ እያንዳንዱ የአቶ ገዛኝን መረጃዎች በመስጠት እስር ቤት ወረውረዋለሁ፣ ገንዘቤንም እቀበላለሁ ብላ እንግዲህ ቆርጣ ተነስታለች አለምዬ ማለት ነው። ስለዚህ ስለ ግለሰቡ ወይንም ደግሞ ስለ ጠበቃው ማለት ነው አጣርቶ ነበር አቶ ገዛኝ እና በገንዘብም በምንም የማይደራደር ለእውነት የሚቆም ነው እና ምን እንደማደርግ አላቅም። አሁን ላይ ግን ሳታሸንፈኝ አትቀርም በማለት እንግዲህ አቶ ገዛኝ ተስፋ እየቆረጠ መጥቷል። ያው ቤቲ ደግሞ በፍጹም ይህ መሆን የለበትም በማለት እንግዲህ ስትናገር ነበር። ሲቀጥል ደግሞ ቤቲ አሁን ላይ ለትሁት አስጠንቅቃታለች። አለምዬ ስለ ንብረት መካፈል ተናግራለች። ምንም አይነት ገንዘብ ወይንም ደግሞ ስለ ንብረት ማሰብ እንደሌለባት ሂደሽ ንገሪያት፣ ምክንያቱም እኔ ገንዘቡን እህቴን የማሳክምበት ነው በማለት እንግዲህ ተናግራታለች። ትሁትም እንደዚያው አለምዬ ማለት ነው ጠይቃት ነበር። ግን ደግሞ አለምዬ ያሰበችው ልክ እንደ ቤቲ ነው ማለት ነው። ስለዚህ በዚህ አስተሳሰቧ ወይንም ደግሞ አለምዬ የቤቲን እህት ለማሳከም ቃል በመግባቷ እጅግ በጣም ነው ደስ ያላት ስለ ትሁት ማለት ነው። ምክንያቱም አለምዬ እንደዚህ የምታስብ አልመሰላትም ነበር እና እጅጉን በጣም ደስ ብሏታል። ስለዚህ ይሳካልሽ በናግራታለሽ ማለት ነው። እና ዋናው እቅዳቸው የነሱ ማለት ነው። እናቲም እንግዲህ ትሁትን ቤቲን ከጎኗ ሁኝ፣ ምርጥ ጓደኛዋ እንድትሆኝላት እፈልጋለሁ በማለት እንግዲህ ይብናት የራሱ ትሁትን ተናግሯታል። ስለዚህ ትሁትም አለምዬም እንዲሁም ደግሞ ያው ናቲም ማለት ነው ቤቲ ካለችበት ችግር እንድትወጣ ምንም ያክል ማለት ነው በደሏ ቢበዛም እስካሁን የተበደለችው ከዚህ በኋላ ባለው ነገር እህቷ ታክማ ደስተኛ ህይወት እንድትኖር ነው ሁላቸውም የሚፈልጉት ማለት ነው። ይህን ነገር ደግሞ በእርግጠኝነት ያሳኩታል ብዬ አስባለሁ። በስተመጨረሻ እንግዲህ ምን ሊፈጠር ይችላል የሚለው ነገር ማለት ነው። ያው እንግዲህ የባቢ እናት ቤቲ
በኋላዋ መታ ይዛታለች። በጣም እያስጨነቀቻት ነበር። በእርግጠኝነት ማለት ነው ባቢ ይደርስላታል ብለን ተስፋ እናደርጋለን። ቤቲም የሆነ ነገር አድርጋ ሌላ እስር ቤት ውስጥ መግባት የለባትም። እህቷን ማሳከም መቻል አለባት ብዬ አስባለሁኝ። እንግዲህ ቀጣዩን ፓርት ማለት ነው ሁላችንም በጉጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።